እውነትን ያዝን ሰዎች እባካችሁ ለመፍትሄው አብረን ነው ለመፍትሄ ህዝብ ነው መሰረቱና እሱ ነገር ሁሉ ተነግሯል አይተናል ይፈታል ወቴቨር ቁጥር ልስተው ታሪክ ያለፉት 100 ዓመታት ሺህ ዓመታት ወቴቨር ቁጥር ልስተው ታሪካችንን ስንገመግም የሚገባንን ነገር ማግኘት ሳንችል ቀርተን አሁን ባለንበት ሁኔታ ውስጥ ያስገቡንን ነገሮች በትክክል መመርመርና ለነዚህ ብቃት ያለው መፍትሄ ለማስቀመጥ የሚያስችል የሐሳብ ሽርሽር ማድረግ መቻል ከዚህ አንፃር ዋናው ትኩረታችን አስተሳሰብ ላይ መሆን አለበት ብሎ ስለሚጀምር በላላይ ማዋቅራችን ላይ የሚታዩ ችግሮችን መፈተሽ ያለብን ብሎ ስለሚጀምር ፈለግንም አልፈለግንም በዝርዝር ጉዳዮች ተግባባንም አልተግባባንም ሀገራዊ ማዕቀፍ ሆኖ ሊያገለግል የሚችልበትን ዋነኛውን መሰረታዊ ቁም ነገር አሟልቷል የሚለው ነገር ይሄ በጣም ብዙ ሰዎችን ለምን ያበሳጫል ሰማል መለስ ጦርነት በሳተላይቶች መካከል እና ሰዎች አንድ አብዮት አህመድ የተባሉ ሰው በዛ ልክ ሲቀጣጠሉ ስታዩ እየሳቀን የሚበጀውን በማድረግ ላይ ግን አለ መዘናጋት ሰዎች ክፉዎች ነውረኞች ባለጌዎች ባንዳዎች እስከዛሬ ድረስ ላለንበት ችግር ያጋለጡንና በዛ በበሰበሰ ማንነት ላይ በተገናኙ ቁጥር እርስ በርሳቸው ለመጠፋፋት የሚሰሩ እጅግ የተረገሙ ስብስቦች ለነው ለኃጢአት ሳያፍሩ በድፍረት በዚህ ልክ ሲያወሩ ስናይ ሊቆጨን ይገባል እውነት እንዴ በኃጢአት የበሰበሰን ሰው ማስወገድ እንዴ ወንጀለኛን ሰው እንጃ ኢትዮጵያዊ ሰብናችንን የሆነ ጥያቄ ውስጥ መክተት አለብና በቁላሌ የከብጽና ሾልኩ ያገኘነው መረጃ ተከታታይ ሰውየው ያስፈራራው የከብጽና ሾልኩ ያገኘነው መረጃ ተከታታይ ሰውየው ያስፈራራው ይሄን ተባግላችሁ ይሄ አሁን የሚያገለግለኝ ከሆነ አሳየዋለሁ ባንክ የከብጽና የሳቃችሁ እንድትሩ ነው ቴክኒካል ችግር ነው አየራል ይልማን ጠይቁት ድንበር አካባቢ ወደቀው ድሮን ምን ሆኖ ነው በሉት ቴክኒካል ነው ሐጂ ኢብራሂም ለመምታት ሄደ ነው ድንበር አፋር ድንበር ወደ ማዶ አታቆም ጆለኬት አታረገው ድንበሩ አታቆም የኢትዮጵያና የኤርትራ ድንበር በአፋር በኩል አካባቢ እንደሆነ አታቆም ድንበሩ አታቆም ጂፒኤስ የላትም ድሮኗ እና ሐጂ ኢብራሂም ፍለጋ ነው ሄደችው ያቺ ድሮን ቴክኒካል ነው አይደለም የወደቀችው ቴክኒካል ነው ምንድነው ነው የፈለገው ያምዝም ሲሳይ አገና ይሄን ሊያወራ ይችላል እና ድሮኑ አለቀ ያለን ነው ስታሊን ድሮኑ አለቀ ያለን ነው እስኪ እንስማው ለማንኛውም ኤኒዌይ ይሄን በቃላት ሰው የሚረዳውን ይረዳው የሚጠቅመው ከዛ ባሻገር ግን የባንዳዎችን ጮት ብዙ ማብራራትም አያስፈልግም እብደታቸውን ግን እየሰማናችሁ ነው እያስለፈለፍን ጉድጓድ ውስጥ ከተን ኢትዮጵያ እናሸግራለን የሚል ብቻ ላጠቃለው እንጂ ለጃሰይ ለምሳሌ እነ ይልማ መራሳ ያው አፋችሁ አድራሻ አጠፋ እኮ እንደሚል እርግጠኛ ለአብይ ሪፖርት እንደሚያደርግ ነው እና እንደዛ ነው ነገሩ ያለው ሁኔታ እንደዛ ነው ብዙ ነገሮች አሉ የማይነገሩ ብዬ ነስራታችን ያው በቅሎ የጠፋበት ነው በቅሎ የሚፈልገው ወይ ፍየል የጠፋበት ነው አንቺ አስችሎሽ አይ ስታሊን ምኞተ ግን የጅል ስብስብ እኔ አንተ ሰው ብሎ የሚሰማውን ሰው ለመምታት ፈልጌ ነው እንጂ አንተን ማመጣ አንተንማ ከተመታ ብዙ ጊዜ እኮ ነው እኔ ምኮራበት አንዱ ነገር የኔ ትውልድ ማለት ነው ኢትዮጵያ ስትፈርስ ቆሜ ማየቴ ነው ባይኔ ማየቴ ነው በተግባር ዝም ብሎ በፕሮፓጋንዳ ምናምን አይደለም እኔ ምኮራበት አንዱ ነገር የኔ ትውልድ ማለት ነው ኢትዮጵያ ስትፈርስ ቆሜ ማየቴ ነው የቆምኩ መስሏል እና እንደዚህ አይነት ሁሉ ሰው እንደዚህ ቢያብድ አትደነቁ ለማለት ነው እና በራሱ አቅም የሚጀምረው ነገር አለ ወይ አይ ተነስተና እንደማለት ብርሃኑ ጁላ የሚነግራቸዋል ውጊያ እንዳይከፈትበት ተጨንቆ ያለ መንግስት ነው አራይዘም ነካርገላችሁ ለልብዬ ኦኬ አይውቀት ነካርገላችሁ ለልብዬ ውጊያ እንዳይከፈትበት ተበላው ብሎ እየተጨነቀ ያለ መንግስት ነው ብዙና በራሱ አቅም የሚጀምረው ነገር አለ ወይ አብይ ይነግራቸዋል ብርሃኑ ጁላ የሚነግራቸዋል ውጊያ የወራዶ ፖለቲካ ቀደም ይያለው ቤቴንም ቢሆን ሽጬ ስፋረድሽ ነው በዚህ ደረጃማ ከመጣሽ እንዴ
ፖለቲካል አሳይለም እንዳትጠይቂ እናደርግሻለን። ምክንያቱም አንቺ ወንጀለኛ ሴት ነሽ። ወንጀልሽን ደግሞ ያሳየሽን አንቺ ራስሽ ነሽ። አይ ወንጀል ይሄ ሁሉ በእንቁላሌ በስልጣን ላይ ያለውን አምባገነናዊ ቡድን ከስልጣን ወርደው ሁሉም ብሔር ብሔረሰቦች የሚያሳትፍና በእኩልነት ሀገራችንን ለመኖር የሚያስችል ሁኔታ እንዲፈጠር የራሳችን ድርሻ መጫወት እንጂ የመገንጠል ዓላማ የለም። ስልጣን ላይ ያለውን እነዚህ እንግዲህ አምባገነናዊ ራሳቸው የሚያደርጉትን ነው ሁሉ ደግሞ ያወሯቸዋል። ለመገንጠል አንፈልግም ይሏቸዋል። ኧረ ተው መገንጠል ወይ አትፈልጉም? አዎ እናንተ አንደኛ እስኪ ትግራይ ከተገነጠለች አንደኛ ራሷ ትግራይ ከተገነጠለች ቆይታለች። በአዋጅ ስላልገለጹት ብቻ የኢትዮጵያ ሕዝብ ወገናችን ነው ብሎ ያስባል። አንዳንድ ጊዜ በአዋጅ ስላልተገለጸ፣ በተግባር ግን ተለይተዋል። ለመለየታቸው ማረጋገጫ ከሁሉም አካባቢዎች መሬት የግዛት የመስፋፋት አባዚያቸውን እውን ማድረጋቸው ነው። ከአማራ ክልል በርካታ መሬት፣ ከአፋር፣ ከኤርትራ፣ ከተለያዩ አካባቢዎች ግዛታቸውን እያስፋፉ ነው። ኢትዮጵያዊ ቢሆኑ ምን ያስፈልጋል? የግዛት ማስፋፋት፣ የክልል ማስፋፋት። ወንድማችንን አላውቀውም፣ ግን ያው እንዳልኳችሁ ነው። ለእኔና ለእናንተ የሚጠቅመን እና አብሮ ያገናኘን እውነት ነው። አብሮ ያገናኘን ፍትህ እንዲሰፍን፣ ጭቆና እንዲበቃ ለማድረግ ነው። አብረን ያቆመን፣ አብሮ ያጸናን ኢትዮጵያዊነት ነው። አብሮ ያደረገን ሀቅ ነው። ሀቅን የሻረ ሁሉ እንድንሽረው፣ ሀቅን የኖረ ሁሉ እንድናከብረው፣ ኢትዮጵያዊ የሆነን ሁሉ ኢትዮጵያዊ አድርገን እንድናስቀጥለው፣ ሰው የሆነን ሁሉ ሰው እንድናደርገውና ከዛ ጋር አብረን ሆነን በጋራ እንደ ዓለም ህዝቦች እኩል የሚያሰልፉ መሰረቶች ላይ እንድንቆም ነው። የደረሰብንን በደሉን ለማበስ ያስችለን ዘንድ ያንን አይነት አቋቋም በሚል ስለሆነ የወንድማችን የሚናገረው አንድ ራሳችን ከምናገረው በላይ ሌሎችም ደግሞ ያን ነገር ሲደግሙት እንደዚህ ማጣቀሻ አድርገን እናቀርባለን። በተደጋጋሚ እንዳለው ተፈናቃዮች ይመለሱ፣ የወልቃይት ተፈናቃዮች ይመለሱ፣ የራያ እንደዚህ አስተዳደር እንዲሆንልኝ ምናምን የወደብ ጉዳይ ለምን ተነሳ እየተባለ በየቦታው የሚፈተፍተው ህወሓት እና ሻዕቢያ ያው ያንዲ የጥፋት አባወራና እማወራ ልጆች ቢሆኑም በአጋጣሚ ያው ሻዕቢያ የሚባለው የመጀመሪያው የጥፋት ኃይል እጅግ በጣም በታታሪነት የጥፋት እቅዱንና ዓላማውን ሲያሳካ ሲሄድ ህወሓት የሚባለው ሁለተኛ ልጅ ደግሞ የነዛ የመጀመሪያ የጥፋት እናት አባቶች ማለት ነው። በአጋጣሚ ምቾት አጠቃውና እንግዲህ የሆነ ቦታ ላይ ጭፈራ ላይ ያለ ኦር በምቾት ላይ ያለ በተለያየ እውነት ከሴት ጋርም ሆነ ከመጠጥ ጋር ሲዳራ እንደተኛ ነው መገንጠልና ሌላ ኤርትራን የሚመስል ቁስል ኢትዮጵያዊ መበታተንን ለማብሰር የሚያስችለውን ተሞክሮ ሳያከናውን የቀረው ሲባንን ብልጽግና መጥቶ አልደመርም ብሎ መቀሌ ራሱን አገኘ። ከዛ በኋላ ትግራዊ የሆነን ሁሉ ገንዘብ እየከፈለ ከየቦታው አሰባስቦ እያፈናቀለ ከሰበሰበ በኋላ አክቶ መጮህ ጀመረ። ራሱ ያስፈራራል። የሚያስፈራራውን የሚመስል የግድያና የጭቆና ድርጊት በህዝቡ ላይ ይፈጽማል። ተከባሃል፣ ተወራሃል፣ ሊመጣልህ ነው እያለ እሱ እስከ አዲስ አበባ ድረስ መጥቶ 4 ኪሎ የሚቃዥ ባለውበት የህሉና ጉዳይ የእንግዲህ ልጅ ደግሞ ፋኖ የሚባል ደግሞ የእንግዲህ ልጅ ልክ እንደ ልጅ የማይቆጠር ጀስት የእንግዲህ ልጅ ወይም ልጁ ተጠቅልሎ የሚመጣበት ማለት ነው። ያው እሱ ደግሞ መጣና ምን አለ? አይ እንደ አማራ ህሉና አደጋ ውስጥ ገብቷል ብሎ ከዛ በህልሙ ተነስቶ ይሄ በእንቅልፍ ልባቸው ተነስተው የሚሄዱ ሰዎች አሉ። ተነስቶ እንደዛ ምናምን ሲሄድ 4 ኪሎ ይላል። በእንቅልፍ ልቡ ሲነሳ የት እንዳለም አይገኝም። በአካል ወይም ነፍሱ ባለበት ሁኔታ ላይ ምናልባት ሰርቆ ሲበላ ኦር ሴት ደፍሮ ወይም እዛ ጋር ያሉ ሰዎችን ሁሉ የሚፈራ ደንባራ ማንነቱ በሙሉ የሆነ በኃጢአት የበሸቀጠ ከላይ እስከታች የሚቅበዘበዝ በይፋ የሚቅበዘበዝ የኢትዮጵያ ውስጥ ያሉ የኃጢአተኞች ሁሉ የመጨረሻ ጠራጊ ኦር መጥረጊያ ነው
ጃዊሳ ፋኖ ነኝ ብሎ የመጣው ማለት ነው። የመጨረሻ እንደ ጀነራል ተፈራ እንደሚባለው እንደ እስክንድር እንደ ዘመነው እና እነሱ ጋር ደግሞ በእነሱ እንደሚለምኑ እንደነ ሀብታሙ እንደነ መሳይ እንደነ ማናቸው ወንድማገኝ እንደነሱ አይነት ርካሽ በዚህ ዓለም ላይ እንደሌለ ወደፊትም እንደማይፈጠር እርግጠኛ እንደነዚህ አይነት ጉራጭ የትም ቦታ ላይ አይፈጠርም። አይደለም በሰው ስልጣን ወይም በሰው ኩሌታ ሊፈጠር ይቅርና እንደ ጨርቅም አይፈጠሩም፣ እንዳይጥ ሆኖም አይፈጠሩም። እንደምንም ሆነው የትም ቦታ ላይ መፈጠር የማይችሉ እጅግ ወራዶች ናቸው። አንድ ቦታ ላይ እንኳን ሳይታዩ የረከሰ ማንነታቸውን ግን ሲያወሩ የሚውሉ ጥፋትን ማባባስ እንደ ዋና መገለጫቸው አድርገው ኢትዮጵያ ውስጥ ሲሰራ የኖረውን ግፍና ደባ ሁሉ አብዝተው የገለጡ እንዳይመረት የሚያደርግ ከዛ ሰሊጥ የሚያቃጥሉ መምህራን የሚገሉ ሊያማልዱ የሄዱ እናት አባቶችን የሚደፍሩ የሚገሉ ቤተክርስቲያን ላይ መሳሪያ የሚከዝኑ ከነሱ ጋር ያበዱ ካህን የሚመስሉ ነውረኞችን ሁሉ አብረው ሰብስበው ጉዳችንን ሁሉ በአደባባይ የገለጡ ስብስቦች ናቸው። ይሄ ሰው የሚለውም ይሄንን ነው። አንድ ሁለት ቀን ምናምን አቅርብ ያለው ነገር ችግሩ ሰው እንዳልኳችሁ ስለማያዩ ሊሆን ይችላል እንጂ ፋኖን የላክ ነው እኛ ነን። አንድ የህዋት ሰው ማረጋገጫ ልስጣችሁ ካላችሁ ለምሳሌ ስለ ወልቃይትና ስለ ራያ ፋኖ ለምን አያነሳም ይላል ያ ሰውዬ። ከዛ በኋላ ጥምዶ ብሎም ራሳቸው መጣው አረጋገጡ። ግን ያ የህዋት ሰው ነኝ የሚለው ሰው በቲክቶክ ውይይት ላይ ነው እንደዛ የሚያደርገው። ለምን ብላችሁ አትጠይቁም ወይ? ስለ ወልቃይት ሲያነሳ ታውቃላችሁ ወይ? ስለ ራያ ያው እንትን ይላሉ። ከዛማ ካለፍን በኋላ ማሩሸት የሚባለው ከግብጽ ጋር እንሰራለን፣ ራያን ይውሰዱት፣ ወልቃይትን ይውሰዱት አለ። ኮሎኔል ደመቀ አብሮን ከተዋደቀ የኢትዮጵያ መከላከያ ሰራዊት ጋር መልሰን መሳሪያ ዘዋዙረን አንዋጋም ሲሉት ኮሎኔል ደመቀን መስደብ ጀመሩ። ብቻ በማስተዋል ሰው ራሱን ለመጥቀም አለ መሞከሩ እንጂ ነገሮች ከሚገባው በላይ ተገልጧል። ማን ጥሩ ማን መጥፎ፣ ማን ጠላት ማን ባንዳ፣ ማን ባዳ፣ ማን ደም አፍሳሽ፣ ማን ዘራፊ፣ ማን ደፋሪ፣ ማን ነውረኛ፣ ማን ምን እንደሆነ እያንዳንዱ ተገልጧል ማለት ነውና በየቀኑ የሆነውን ነገር ሁሉ ገጣጥመን በየቀኑ የሚመጣውን ስኬት ሁሉ ለማየት ጥረት ብናደርግ ነው። አይ ቲንክ ያለው መስሎኝ ነው ግን ማውራው የኔ ኔትወርክ እንደምታውቁት ነው ያለው መስሎኝ አወራለሁ። እኔ ደግሞ ለካ ያለው መሰለኝ ኢትዮጵያዊ ቢሆኑ ያኛው ግዛት የራሳቸው ሀገር ነው። አንዷን ክልል ሊያሰፉ ሌላውን ክልል ደግሞ እያጠበቡ አይሄዱም ነበር። ስለዚህ ይሄ የራሳቸውን ሀገር ከመመስረት አንፃር የሚገለጽ ነው። በሌላ በኩል እየታገሉ ያሉት አሁን ለትግራይ ነፃነት ነው። የትግራይን ራሱን የቻለ አንድ ሀገር የመመስረት ጥያቄ ላይ ነው። አንዱየው ይሄ የራሳቸውን እቅድ ነው በነገራችን ላይ እየሞከሩ ያሉት እንጂ የራሳቸው እቅድ አለ። ይሄ የፖለቲካ ፓርቲም ሆነ ማንኛውም ነገር በቃ ፍሪ ነፃነት በራሱ እንደ ሰው ክብሩን ይዞ የተቀመጠ ሰው ካለ ምንም ነገር ቢል እረፍታል። ግን ራሱን የሸጠ የለወጠ ያከራየና እንደዚህ ያደረገ በውርደት ላይ የኖረ የማይገባውን ነገር ለማግኘት ሲል ኃጢአትን መግደልና መገዳደልን የፈጸመ ሰው አንድ ከህዝቡ ጋር አይገናኝም። ህዝብን በጣም ይፈራል። በተለያየ ቦታስ ካገለገሉት የሆነ እኛ የማናየው እነሱ የሚያውቁት ስውር ጥላት ጋር አብረው ከሱ ጋር ቪዛ አስመትተው የኛን ሀገር በማፍረስ እኛን በማገዳደል ባደረሱት የጥፋት ልክ የኢትዮጵያ ጠላቶች ዋጋ የሚከፍሏቸው ስብስቦች ናቸው። በማስገደል በማፈናቀል በማስለቀስ በማሰደድ የሆነ ጥፋት የሚባሉ ነገሮች ብቻ የሚገልጧቸው በዛርክ ተሰፍሮ የሚሰጣቸው ናቸው። ይሄም እስካሁን ድረስ ያለው የፖለቲካ ኦር የተለያየ ነገር የሂሳብ ስሌቱ ውጤቱ ይሄንን ነው የሚያሳየው። ይቅር እንኳን የማይባባል ለምሳሌ ለዚህ አሁን ደጋግመን ያወራነው ቢኖር ብዙ ሰው ሲናገር ኃላፊነት የለም። ኃላፊነት ተጠያቂነት የሚባል ነገር የለም። እዝነት የሚባል የለም። ርህሩህነት የለም።
ዓለምን ነው ማየት። የዓለምን ቀመር በደንብ እዩት። ዓለም ወዴት እንደምትሄድ እሱን ልኳን ታገኛለች። ሁሉም ሰው ለራሱ ሲል ነው የምንለው። የዘራነውን ማጨድ ስላለብን እኔም የዘራሁትን ማጨድ አለብኝ፣ ሌላውም የዘራውን ማጨድ አለበት። እኔ መልካም ሰው ከሆንኩ ክፉ ሰው አይገጥመኝም። ምንም ያህል ክፉ ሰው እቅድ ቢያቅድም እንኳን እኔ በእርሱ መልኩ ካልተዘጋጀሁ ሊያጠቃኝ አይችልም። ምናልባትም ለኔ ያዘጋጀውን ነገር ሌላ የሚያስከፍል ፈጣሪ ይልክለታል። እንደሱ አይነት ነገር እውነት ነው። እኔ በራሴ ተሞክሮ እንትን ነው ሰው እንደ ለመገንጠል ካስተዳድሩ ጋር አብረን ካልሄድን የማይካድራን ጭፍጨፋ የረሳ እስከ ደብረሲና ሲደርስ የሆነውን ነገር ሁሉ የረሳ ዛሬም ሌላ መከራ እንዲመጣ ዛሬ የሆነ ነገር ውስጥ ገብቶ ከዛ መከራ ላለመውጣትና በመከራ ውስጥ ኖሮ ነገም እያለቀሰ ለመቀጠል የሚያደርግ አካሄድና ጩኸት እናያለን። ሳይናበቡ አብረው ሳይቆሙ እነሱ ሰውን አብሯቸው ያለን ሰው ሳይወዱ ሰው የሚወዱ የሚመስሉ እነሱ ሐቀኛ ሳይሆኑ ሌሎች ለምን ሐቀኛ አይሆኑም ብለው የሚሉ እነሱ የማያደርጉትን ነገር ሌሎች እንዲያደርጉ የሚመኙ ከንቱ ምኞቱ ወይም ሌላ ተጨማሪ ኃጢአትና ጥፋት በመስራት ሃይማኖቱን በመገዳደል ፖለቲከኛው እኔ ከምደግፈው ባለጌ ይልቅ የከሌ ባለጌ የተሻለ ሰርቷል ኦር የከሌ እኮ ባንክ አልዘረፈም የኔ እኮ ባንክ ዘርፏል፣ የከሌ እኮ መንገድ ዘግቷል፣ የከሌ እኮ ሴት ደፍሯል፣ የከሌ እኮ የደፈረው ይሄን ያህል ሴት ነው፣ የከሌ እኮ ይሄን ያህል ትምህርት ቤት ነው ያወደመው፣ የከሌ እኮ ይሄን ያህል ጤና ጣቢያ ነው የዘረፈው፣ የከሌ እኮ ይሄን ያህል እስረኛ ነው የበተነው፣ የከሌ እኮ ይሄን ያህል አልበተነም የሚል ጭራሽ አወዳዳሪ ነን ብለን የምንል ሰዎች ቢሆኑ ያን ድርጊት ከሚፈጽሙ ሰዎች የባሰ ኃጢአት ውስጥ ሆነን የምናይበት ለዛ ነው መፍትሄ ያጣ ነው የምንፈርደው። አሁንም ከጉዳዩ ጋር ገለልተኛ ሳንሆን አብረን እያቦካን ጭራሽ የራሳችንን ክፉ ምኞት ያካተተ ንግግርና አካሄድ ስለምንሄድ ነው ለውጥ ያላመጣ። ዓለም ላይ ሰላም ቢኖር የተባበሩት መንግስታት የሚባል ምንም አይነት ዲሞክራሲ ሰብአዊ መብት ምናምን የሚባል ምንም ተቋም ጥሩ የትኛውን ተቋም እንጥራ እየሆነ ያለውን ነገር ያሳስበኛል የማይል ለምንድን እየሆነ ያለው ነገር ስለ ሱዳን የሚያወራ የለም፣ ሌላ ጦርነት ለመቀስቀስ ነው። በጋዛ ጉዳይ ላይ የሆነው ፕላይ አሁንም እንደዚህ የሰራነው ላይ ጋዛውያን ከምድራቸው ያስወጣለት እያንዳንዱ ሀገር አለኝ ብሎ ማለት አይችልም። ሀገርም እንደሌለው የዛን ቀን ማረጋገጫ ይሆናል። ጋዛ ላይ የሚፈጸመው ነገር በሙሉ ከፍልስጤሞች ይልቅ እስራኤላውያንን አንደኛ ጠፊ፣ ሁለተኛ ደግሞ ሌላውን የዓለም ህዝብ ነው እያጠፋ ያለው የሚል ቪዲዮ አለ በወቅቱ ማለት ነው። የት ይስፈሩ እዚህ ይስፈሩ እዛ ይስፈሩ የሚሉ ሰዎችን ሁሉ ከዛ በኋላ ጠልቻቸው የቀረባቸው ሚዲያዎች አሉ። እንደሷ እናደርግም፣ ጋዛውያን አገራቸው ላይ ይኖራሉ፣ እስራኤልና ፍልስጤማውያን አብረው መኖር አለባቸው በጋራ ተጠቃሚነት። ያ ነው የነሱ ክብር እንጂ ከሌላ ቦታ ላይ የሚመጣ አይደለም የሚል ነገር አለ። እነሱ እዚህ ኤርትራውያንና ኢትዮጵያውያን ኦር ትግራውያን እንደዚህ እያልን የምንለው በሽተኛ ልጆቻችንን ከአካባቢያችን አጥልተን አብረን መቆም ብቻ ነው የሚጠቅመን እንጂ ኤርትራን አጥፍቶ የሚያሸንፍ ኢትዮጵያዊ ወይም ትግራዊን አጥፍቶ የሚያሸንፍ የአማራ እንደዚህ ባለው የበሰበሰ የዘረኝነት ኮረጆ ብንሄድ አይሆንም። ዓለም ላይ ግን ምንም ፍትህ እንደሌለ ይሄው ጠይቋቸው። ሱዳን ላይ የአልቡርሃንና የሄሜቲ ችግር ነው። ሊቢያን ያፈረሰው እንደዛ ነው። የመን ሶሪያዎች የፈረሱት እንደዛ ነው። አሁን ሁሉም የዘራውን የሚያጭደው ማለት ዓለም ላይ ያሉ ባለጌ አመራሮችና የሆነ ምህዳር የለመዱ ሀገራት የዘሩትን ያጭዳሉ። አሁን እያስቸገራቸውና እያጠፋቸው የሚሄደው እሱ ነው። እዚህኛ ሀገርም ቢሆን ፖለቲካውም የተለያዩ ቦታ ላይ መበታተልን የለመዱ ሰዎች እንዴት አድርገው ሰው ሊሰብስቡ መሰብሰብ አይቻልም። ራሳቸው በዘሩት ራሳቸው በቆፈሩት ጉድጓድ ራሳቸውን እየቀበሩ ነው የሚሉት። ግብፅንም ሆነ ሌላ ነገር ብትሉት እሱን የሚመስል ነገር እኔ ማረጋገጥ የምንችለው በዛ ማጠቃለያ ነገር እየሰጠ ነው ብንሄድ ደስ ይለኛል። ከዛ ያለፈ ነገር አይሆንም። እነዚህ ሰላችሁ የጋሸናን ከተማ በሶስት አቅጣጫ የከበቧት የፋኖ ኃይሎች ጋሸና ያገዛዙ ጦር ወዲያና ወዲህ እንዳይላወስ ስላደረጉት የፋኖ ኃይሎች ከበባው ለመስበር ከኋላ በኋላ አስፍቶ ለመንቀሳቀስ ቢያስብም
በሰራዊቱ መካከል በተፈጠረ አለመተማመን ከበባውን የመስበር እቅዱ ለሶስተኛ ቀን ሊሰምርለት አልቻለም። ይህም ነገሩን ሰፋ አድርጎ በወታደራዊ ቋንቋ አስፍቶ በመዋጋት ወይም አስፍቶ በመጓዝ ስልት አስፍቶ በመዋጋት ስልት ሂደቱን ለመስበር ያደረገው ጥረት ነው። ሶስተኛ ቀን ፈጅቷል። የሚጋዘውን ሰራዊት አስቡት። የድሮን አሰሳ አለ። አሁን ክፍለ ጦሮች በሙሉ ጓዛቸውን ጠቅልለው ወደዚያ ገብተዋል። ግን ይሄ አሁን አንደኛው የሰው ችግር እድሜ ልኩን ይዋሻል፣ እድሜ ልኩን ይቀደዳል፣ እድሜ ልኩን ነውረኛ መሆኑን በአደባባይ ይናገራል። እኔ ምን ላድርግ ታዲያ ሰሚው ካልተቀየረ የሚባል አይነት ካየን ሀብታሙ አያሌው አንዱ ምስክር። ለምሳሌ በሰሞኑ ላይ እርስ በርሳቸው የሆኑት ነገር ማየት ያችን ድርጊት ያችን እነሱ ሰፈር ላይ እንኳን በዛ ልክ የሆነውን ይቅርና በሆነ በስልክ ላይ የሚሆን በሆነ ነገር ላይ ሌላ እውነትን የሚወዱ ሰዎች በዛ ልክ ተነጋግረው ቢሆን ኦር የሆነ መኳረፍ ውስጥ የገቡ የተለያዩ የእውነት ሚዲያ ላይ ያሉ ወንድሞች ላይ እንዲህ አይነት ችግር ቢፈጠር ኖሮ እነዚህ በቀቀኖች ያስቀምጡ ነበር። አሁን ጋሸናን አይደለም ሌላም አይደለም እኔ የሚሰማው ሰው ነው ጤነኛ ያለው ነው ብዬ እሺ ይሁን በሉት። 3 አመት ሆነ እኮ እንዴ አንድ ቀበሌ ሰው አይቆጣጠርም እንዴ? አጠይቁም ምናምን አንድ ኳስ ምናምን እንትን አይልም የሚባላል ኦር ዝንብ ቢከመር አንድ ድስት አይከፍትም የሚባልም ነገር አለ። ማለት ክፉነት ካልሆነ ክፉነት ማለት ባይዘዌ ሀብታሙን የሚደግፉና ከሀብታሙ ጋር የሚማግጡ ሰዎች ራሳቸውን ነው የሚበድሉት። ኖት ኤኒዌይ በቃ አሁን ከፋኖና ከጃዊስ በዛ ልክ ጃዊስ ሰውን ያረከስኩት የሚሰራቸው እኔ ማልናገራቸው ስላሉ ማለት ነው። ከሚሰራው ነገር ጋር በሙሉ እጅግ በጣም ማንም አከተፍ ብሎ የተፋው ምራቅ ሌላ እንዳያስቀይም በእግሩ እየረገጠው የሚሄድ የቆሻሻ መጥረጊያ ስብስብ ነው የተደረገው። ወይም መጀመሪያም ያወራነው ነው የዛ ህዝብ መከራ እንዳያበቃ መሪ የለሽ መርህ የለሽ አንዱ ቢሞት አንዱ ቢጸጸት እሱን አናውቀውም እየተባለ ከየቦታው ሰው እየተነሳ እንደዚህ ነው። ሌላው ይቅር ትውልድ እንዳይማር የሚያደርግ ታጋይ ያለው ሌላው ቢቀር ማለት እሺ ትውልድ እንዳይማር የሚያደርግ ታጋይ አለ ወይ? ጣሊያን እንኳን ለመግባባት ተብሎ እስከ 4ኛ ክፍል ድረስ ያስተምሩ እንደነበረ ሰምቻለሁ። እነሱ አይናገርም መምራን የሚገልጥ ያላጣ የሚያውል ያ ከመጀመሪያውም ለሚያይ ሰው እስረኛ በመበተን የመጣው አንድ መሪ የለውም ሰብሳቢ የለውም የራሱ የሆነ ምንም ምህዋር የለውም። ያበደ የገደለ የዘረፈ የደፈረ በነውር ላይ የተሰማራ ማንኛውም ሰው በአማራ ክልል ላይ መንግስት ሰራተኛ ይሁን የጸጥታ ኃይል ይሁን ቄስ መነኩሴ ይሁን ሽማግሌ ይሁን ወጣት ይሁን ሴት ይሁን ምንም ነገር ላይ ይቀመጥ ብቻ ከባለገና ከተሰጠው ክብር በታች የሆነ የረከሰ ተግባር የፈጸመ ያስፈጸመ እንደሆነ ፋኖ ተብሎ ይጠራል። የዛ ሁሉ ቆሻሻ የበላይ ሰብሳቢዎች ደግሞ እነ ሀብታሙ አያሌው እነ መሳይ መኮንን ኤምኤስ ላይ ያሉ እነ ፋሲል የኔዓለም እያሉ ይቀጥላሉ ማለት ቆሻሻ ከተባለ በቃ ዛሬ በቃ እነዛ እሱን ነው እና ይሄ ልጅ ይሄ ምን ያርግ? ከዚህ በላይ ምንም የለውም። ሀብታሙ አያሌው ምን ያርግ? ክብሩን ያጣ ወንድነቱን ሁሉ የተገሰሰ ሊሆን ይችላል። ብዙ ሰዎች ወንድነታቸውን ሁሉ የተገሰሱ ስለሆኑ ማለት ነው። እርቅምስ ጎረባትና ታይ ማለት ነው እና ይሄ አይደለም ማለት ነው። አትደነቁ እንደዛ ይደረግ ይሄ ስለሚታወቅ ማለት ነው። ይሄ ኩምሩክ የወርቅ ማምረቻ ፋብሪካ ነው። በጣም ግዙፍ ፋብሪካ ነው። ምናልባት በምስራቅ አፍሪካ ትልቁ ፋብሪካ ነው። እንዳየው ከ20 ኪሎ ሜትር በላይ ራዲየስ ቦታ የያዘ ነው። 3 ግድቦች አሉት። በሺ የሚቆጠር ሰው የያዘ ካምፖች አሉት። ትናንሽ ከተሞች አሉ ማለት ነው። ራሱ ፋክተሪው በጣም ዘመናዊ ፋክተሪ ነው። ይሄ ፋክተሪ በሚቀጥለው ዓመት አጋማሽ በኋላ ወደ ምርት እንደሚገባ ይጠበቃል።
የሚቀጥለው ዓመት የመጀመሪያ ዓመት ልምምድ ስለሆነ ቁጥሩ አነስ ያለ እንኳን ቢሆን ከዚያኛው ዓመት ጀምሮ ግን ከዚህ ቦታ የምናመርተው ወርቅ በአመት እስከ $1 ቢሊዮን ዋጋ ያወጣል። በገንዘቡም ትልቅ ነው፣ ፋብሪካውም ትልቅ ነው። እየተሰራ ያለው ስራ በጣም ኢምፕሬሲቭ ነው። ለኛ የመጀመሪያችን ነው። በዚህ ደረጃ ዘመናዊ የሆነ ወርቅን ከኦሩ ጀምሮ ፖስት አድርጎ ሽያጭ የሚያበቃ ግን ኦቶሜትድ የሆነ ሲስተም መሆኑ ፋብሪካ መሆኑ አንድ እውቀት ሽግግር አንድ ጅማሮ ለኢትዮጵያ አመጣ ማለት ነው። አንደኛው ችግር ይሄ ነው። ይሄንን አይነት ነገር እንዳናሳድግ፣ ስለዚህ እንዳናወራ፣ እዚህ ላይ የተሰራው ነገር በትክክል ተሰጥቷል ወይ እንዳናውቅ፣ ከዚህ ጋር መሰራቱ እንዳናውቅ፣ አጠቃቀሙ እንዳናውቅ፣ ሌሎችንም እንዳናሳውቅና ይሄንና መሰል የዓለም አቀፍ የሚያኮሩ ነገሮች ላይ አበክረን ሰርተን ተጠቃሚዎች እንዳንሆን ነው እነዚህ ነጃሳዎች ወር የተረገሙ ሰዎች እየጎተጎቱን እየረበሹን ያለው ማለት ነው። በትግራይ ያለውን እንትን የሚያሳይ ነው። ስለዚህ አሁን ምንድነው ወደዚህኛው እንምጣና የሰውዬ ያው እንዳትረሳው የዚህ ቀን እንዳርጎ ያነሳነው ሰው ምን ያህል የረከሰ እንደሆነ እንዳርጎ ተንከባክቦ ያ አዳነውን ማዳን ትልቅ ነገር ነው። እንዲህ አድርገው ተንከባክቦ አይ ቲንክ እዚህ ጋር ያለው አንዱ ጀግና ወንድማችን ይህን የተረገመ ሰውዬ ከሞት አድኖ ጀግንነቱን አውጇል። ይሄ ልጅ ህይወቱ እንዳለፈ ሰምቻለሁ። ምክንያቱም ይሄንን ሰው ያድኖ እሱ ግን በሆነ አጋጣሚ ምንም ባላሰበው ነገር ላይ ድንገተኛ የማይረቡ ሰዎች በፈጸሙት የሆነ ነውረኛ የጥፋት ጥቃት ማለት ነው ህይወቱን አጥቷል። ይሄን ሰውዬ ያዳነው ሰው ማለት ነው። አይ ቲንክ እዚህ ላይ ምንድነው በሞባይል ላይ ነበር እያስተላለፍኩ ያለሁት። ልክ የሆነም አይመስለኝም። ዞሩ ባለው ዝም ብዬ ነው እንትን እያልኩ ያለሁት እዛ ኮሜንትም ለማየት ያው በጣም ብዙ ጅሎች አሉ። እኔው ተቃጠሉ። ያው መጥፎ ሰዎች አይዟችሁ ቻሉት። እንዴ ምንድነው አትናደዱ። ኢትዮጵያ ትቀጥላለች። ባንዳና ጽንፈኛ ልጆቿን አቃጥላ ትቀብራለች። ከፍ ትላለች። እኔ እንደው እንደ ጥላት ራሱ እስካሁን ህይወታችሁ መቀጠሉ በጣም ነው የሚገርመኝና አይ ዶንት ኖ ምን ያህል የተረገማችሁ ሰዎች እኔ ከሰይጣን ጋር አዳቅሏችሁ ሊሆን ይችላል እንጂ ከሰው ብቻማ የተወለዳችሁ አይመስለኝም። ኢትዮጵያ ውስጥ ተወልዳችሁ የኢትዮጵያዊ መስላችሁ በተለይ እዚህ አካባቢ ላይ እየኖራችሁ ይሄ ወጭት ሰባሪ የበላችሁበትን ማዕድ የምትሰሩ ሰዎች በስደትም ቢሆን ኢትዮጵያ ውስጥ ሆናችሁ ኢትዮጵያን ለመውጋት የምትሄዱ የተከሰከሳችሁ ሰዎች እንደናንተ ራሱን በራሱ የቀበረ ሰው የለም። አይ ቲንክ ከአጋንንት ጋር ከሰይጣን ጋር የተዳቀላችሁ የተዋለዳችሁ ሳትሆኑ አትቀሩም እንጂ እግዚአብሔር የፈጠረው የሰው ልጅ በዚህ ልክ ክፉ ሊሆን አይችልም። እንደም ያው የኢሳያስ እንግዲህ መንግስት ነው ያው ክሪሚናል በጣም ይሄ ሰውየው ያረጀበት ነውና ኖርማሊቲ ማለት ሽምግልና ማለት ሰውነት ማለት ፖለቲካ ማለት ሰው መግደል ነው። ይቻውን ባልቴት ሴትዮ ተመልክቷል። የኢሳያስ እንግዲህ ምኑ ልትሆን ትችላለህ? እንደነሱ ቋንቋ ሌላ ነገር ጀስት ኢትዮጵያዊ ማንነት ባይፈቅድም ሌላ ብዙ ነገር ማለት ነው የምትችሏቸው ግን በፋኖና መሰልሰቦች ላይ በመሳለቋ እኔ ደስ ብሎኛል። ማለት ከዚህም በላይ በጣም የረከሰ ተግባር የሚፈጽሙ ውል የለሽ እናት አባታቸው ባጭር ያስቀርህ በጅምር ያስቀርህ እልም ያርግህ እየተባሉ
ሲረገሙ የነበሩ በተለያየ በኃጢያት የተገኙ ያው ይሄ ምንድነው ምንጭ ያልታወቀ ሀብት ይወረሳል or ይጠፋል or እንደዚህ እንደሚባለው ሁሉ ምንጫቸው ያልታወቁ ልጆች ናቸው። አማራን መስሎ አማራን ለማጥፋት ተሰልፈው የሚሰሩት ማለት ምንጫቸው የማይታወቅ በየሄዱበት የተረገሙ እና በእነሱ ነገር ተሰቅያት ይችላል ተሰቅ አትኩኝ ደፈለት ይላሉ። በጣም የጀግንነትና አትኩኝ አይነት አይመስላል። አትኩኝ ጋር ያሉ ለሰና ሰውነጃቸው የሚሰጡት አትኩኝ አይነት እንዴት ነገር ጊዜ ይወጣላችሁ ቃሉ ራሱ አድላችሁ አትሊስት ጀግንነቱ ባይኖር አይደለም ምላሱ አለ ችግሩ ምላስ አይሸልም። ያንን ሁሉ እንደዚህ ሲሰቅበል በቃ እንደዚህማ ተሳቅባችሁ እና አባቱ አለ በቃ እኛ አንፈልግም ውጊያ ሰላም እኛ አንፈልግም ውጊያ ሰላም ነው እንፈልገው ሰላም ነው እንፈልገው ማለት እኮ የራስን ፍላጎት መግለጽ ነው እንጂ በዛ በኩል ያለ ሰው በጥፊ ሲመታ ነገር እንደሚቀየር ግልጽ ነው። እኛ አንፈልግም ውጊያ ሰላም ነው እንደዚህ ስለተባለ ዝም ብሎ እየተጨበጨበልህ ትመጣለህ ወይ ማለት አይደለም ነው በቃ ያው እስከምን ድረስ መብት ተሰጠ ማለት በዛ ተከናናል እንጂ ከዛ ባከፈ የለውም እንደማለት ነው። ዘመነ ካሴ በማህበራዊ ገጽ ለቀቅ የተባለው ነገር ዘመነ ካሴ በማህበራዊ ገጽ ለቀቅ የተባለው ነገር ምንድነው ትብብር ለምን ወነጃጀለ ለበቃ እንሰባሰብ ብሎ አንድ ገጽ አይቻለሁ። ምናልባት ለምን አደረገው የሚል ምናምን ነገሩ ሰዎች የሚሰጡት ነገር አይቻልም። በማናቸው መንገድ ያደርገው እስከዛሬ ድረስ የፋኖ ኃይሎች በመጀመሪያም ሲነሱ መሪ አልባ ሆኖ ተበታትነው የተጀመረ ነገር ነው። በመሃል መሪ ለመፍጠር ሙከራ ተደርጎ ነበር። ስለዚህ አሁን ከከሌ ጋር መወነጃጀል የለብንም ሁላችንም አንድ መሆን አለብን የሚል ጥሪ ያቀረበ በጉብዝና ሰዓት ቢሆን ጥሩ ነበር። ይተርፍ ትንሽ በጉብዝና ሰዓት ፍሬ በሚያፈራበት ሰዓት እንዳይሆን ሰርቶ እንዴት አይሆንም ብሎ መጠየቅ ዳግም ጥፋት። ኢትዮጵያ ስትፈርስ ያለው ሰውዬ ዛሬ ኢትዮጵያ ድሮ ነው ወደቀች እንደሆነች ከዛዛ ሲወሸቅ ስታዩት በዚህ እየሳቅን ይሄንን የሚመስሉ ሰዎችን በጭካኔ ማጽዳት ግዴታ ነው። ይሄ መኖር ያለመኖር ጉዳይ ነው። ይሄ ትሁትነት አዛኝነት አይደለም። በቃ የሰው ልጆችን በክፋት የሚያይ ሰውን ለሞት ለመገዳደል እንዲጠፋ እንዲያለቅስ አካሉ እንዲጎል ትዳሩ እንዲፈርስ ህይወቱ እንዲመሰቃቀል የሚሰራን ሁሉ በጭካኔ ማጥፋት ከቻልን ማጥፋት አለዛ ግን እግዚአብሔር በመለኮታዊ ሰይፉ እንግዲህ ማት ያወርድበት ወሪ ቁረጠው ማለት ደግሞ ግዴታ ምንድነው? እንደ አይነት ጻድቅ ልንባል ነው? ሀገርን ያክል ነገር ሀገር ስለተሰራ እኮ ነው እንኳን የራስ ሀገር የሌሎች ሀገርም እኮ መጠንከር መቻል አለበት። እኛ እያልን ያለነው የተዛነፈ የተንሸዋረረው የዘረፋ ቀመር ይስተካከል፣ ዘራፊዎች ይወገዱ ወይ ይስተካከሉ ነው። ኢፍትሃዊ የሆነው የሀብት ክፍፍልና ከዛም በላይ ሰዎችን እያገዳደሉ መገዳደያ መሳሪያ እያቀበሉ በራሳቸው ቤት ላይ እየተተኮሱ እርስ በርሳቸው ሲሟሟቱ በዛ መካከል ገብተው የሚዘርፉ ሌቦችን እናጥፋ ነው። እንዲህ አይነት የተዛነፈውን ነገር እናስተካከል እንጂ የትኛውም ዓለም ላይ ያለ ህዝብና ሀገር እንዲኖር ማድረግ መቻል አለበት። አይደለም እንዲጠፋ መመኘት የኛ ማገዝና የኛ ተሳትፎ በማገዝ ላይ መሆን አለበት፣ በማጠናከር ላይ መሆን አለበት። ግን ሌባቸውን ከዛ የሚያወጡ እኛም ሌባችንን እናጥፋ፣ እነሱም ቆሻሻቸውን ያጽዱ፣ እኛም ቆሻሻችንን እናጽዳ። እንደ አይነት ተሳቤ ነው መምጣት ያለበት እንጂ ይሄ ተንሸዋረረ ይሄ ዝም ብሎ ሰግድ ይሄ እኔ እንጃ። ትውልዱ እንደዛ ውስጥማ ጠለቅ ብላችሁ ስትሰሙት በጣም ነው የሚያሳዝነው። እኔ የምኮራበት አንዱ ነገር የኔ ትውልድ ማለት ነው ኢትዮጵያ ስትፈርስ ቆሜ ማየቴ ነው፣ በአይኔ ማየቴ ነው፣ በተግባር ብሎ በፕሮፓጋንዳ ምናምን አይደለም። እንደዚህ አይነቱ ጭንጋፍ እንደዚህ ብሎ ሲያወራ እንግዲህ እስኪ በእንቁላሌ በቀጣሽን እንስማው እስኪ።
አንድ ዝግጅት ላይ ተገኝቼ ነበር። ያን ቃል ነው የተገበራችሁት። ባሳለፋችሁት የ2 ዓመት የትግል ዓመት ወጣችሁ ወርዳችሁ ተደጋጋሚ ከጥላት ጋር ፍትጊያ አድርጋችሁ ዛሬ በእናንተ ኃይልና ጥረት ኮር ለመመስረት በቅታችኋል። ነበልባል ብርጌድ ነበልባል የሚባል ክፍለ ጦር ሲመሰርት ተስፋና አስማራ ደግሞ ቡልጋ የሚባል ክፍለ ጦር መመስረት ሲችል ኃይለማርያም ማሞ ደግሞ ኃይለማርያም ክፍለ ጦር መመስረት ችሏል። የእናንተ እንቅስቃሴ፣ የእናንተ ህብረት፣ የእናንተ ስራ፣ የእናንተ ጥንካሬ ደግሞ ከሰል ክፍለ ጦርን ወደ ኮር አሳድጋችሁታል። በዚህ እንኳን ደስ አላችሁ፣ እንኳን ደስ አለ። እንግዲህ ይህ ሰው ያውም በእንቁላሌ በቀጣሽ እንደሚለው መነጽር ውስጥ ብታዩት በእንቁላሉ ቢቀጣ ነው የሰውዬ እንዲህ በቁሙ እስኪበሰብስ ድረስ ባልባለገ ባልማገጠ ነበር። በእንቁላሌ በቀጣሽኝ ምንድነው እያሰፋ የመደምሰስ ዕጣ ፈንታው የመጀመሪያ ጥቆማ ያሳወቀ የራዳር ጣቢያ ነው። Lion Air Show inaugurated the 18th Air Force Day of Ethiopia. Ladies and gentlemen, as you see the roaring engine of F-16 taking off, as we see it on the screen, just about to take off, the beautiful maneuverability already has done a beautiful takeoff. A big, beautiful roll, ladies and gentlemen. This is your F-16 from the UAE Air Force and Defense. Now the pilot is going to reposition himself, wait for repositioning, and starts to do a maneuver called the knife edge. Ladies and gentlemen, welcome. Our elite pilot from the United Arab Emirates Air Force and Air Defense. That's your knife edge by F-16. Welcome to the Black Lion Air Show in Ethiopia. And the F-16 goes up in the sky, gets ready for a Cuban 8. That's a maneuver called Cuban 8 and rolls. And that was your triple arrow on the roll, right up in the sky. And of course, he's ready for the first roll underneath. 8 Gs, experiencing 8 gravitational pulls. That's your first roll underneath. Coming perpendicular as we see the roll
The accuracy and the control of these fights is very, very tender and needs a lot of control. And that's a 360 turn. A very high G experienced by the pilot on this 360 turn. 3 to 4 Gs. And still in control, fully in control of the aircraft because he's getting ready for another maneuver, ladies and gentlemen. And he gets ready for the Perpendicular 8, Cuban 8, sorry. So he's going to do the Cuban 8 right in front of you. The precision and the accuracy on these fast jets. ይህና መሰል ሁኔታዎችን ብዙ ሰው እየረሳ ስለሚያስቸግር ነው ወደዚህ ያመጣ ነው። ከዛ ባሻገር ሌላ ምንም የሚለው ነገር የለም፣ የሚቀየርም ነገር የለም። ሌላው በጣም አሳሳቢ የሆነው የአዲስ በሽታ ተገኘ የሚል ነው። እሱ ነገር አሳሳቢ ነገር አለው። ምክንያቱም የሰው ልጅ በራሱ ምንም ነገር ሊያደርገው የማይችል ስለሆነና እንደ ፈጣሪ አሁን ያለንበት እርስ በርሳችን እየተባላን ነገሮችን ሁሉ እንደ ባህሪያቸው ተረድቶ መፍትሄ ለማበጀት ከመስራት ይልቅ አንዱ ወደ አንዱ እየገፋ ወደ ጥፋትና ለጥፋት የምንሄድበት ሌባን፣ ገዳይን፣ ዘራፊን፣ ነውረኛን፣ ባንዳን፣ አገር ሻጭን፣ ቆሻሻንና ባለጌን እያገዘፍን የሰውነት ክብርን በነውር አስጠን መስረቅን ማጭበርበርን እንደ ክብር የምንቆጥርበት ሐሳብና አመለካከት ነው። ይሄው ዛሬ ድረስ በእንቁላሉ በቀጣሽኝ የሚያስብል መጥፎ ነገሮችን በምድራችን እንዲኖሩ እንዲፈጠሩ ከተፈጠሩ በኋላም እንዳይጠፉ ያደርጋልና በማስተዋል ብንሄድ ይሄ የሰው ልጆች አመፀኛ በሆኑ ቁጥር በነውር በቀጠሉ ቁጥር ፈጣሪ ቁጣውን ይገልጣል። ልክ እንደዛ አይነት ነገር ስላለ በእንቁላሉ በቀጣሽኝ የሚለው ነገር ላይ ብናስተውል እንደ ጥላት የኮይሻ ፕሮጀክት፣ የህዳሴ ግድብ መጠናቀቅ፣ የመገጭ ወንዝ፣ የወልመል መስኖ የመጀመሪያው ዙር ኦር እንደዛ የተጠናቀቀውና ውስጣዊ እይታ ተፈጥሮ መዝናናት ሙምባሳ መዝናናት፣ ዱባይ መዝናናት፣ ሌላ ሀገር መሄድ ፎቶ መነሳትም ያ ነገር እንደዛ አይነት ነገር ኢትዮጵያ ውስጥ እንዳለ በቃ እንዳይታሰብ ሁሉ የራሱን ናቂ የሰው ናፋቂ የራሱን ናቂ የሰው አርናቂ ሆኖ ትውልዱ በራሱ ላይ ነውርን ውርደትን በራሱ አንደበት እንዲመሰከር ሲሰራ የነበረው ነገር ሰብሮ ወጥቶ እኛ ሀገርም ያለውን ነገር እኒ ተብሎ 70 ደረጃ የሚባሉ በባሌ ተራሮችና ባሌ ዞን ላይ እየሆነ ያለውን ነገር እና ሌላ ብዙ ያልተነገሩንን ፕሮጀክቶች ሁሉ ጨምሮ መስራት ይቻላል ወይ? ስንፍናችን የተገለጠ ባንዳ መሆን የፖለቲከኞችን ክፉነት የፖለቲካ ተብሎ የነበሩ ሌቦች መሆናቸው ነፃ አውጪ ተብለው ራሳቸው በባርነት የሚኖሩና ህዝብን የሚገሉ አገር አፍራሽ የሆኑ ሰዎች መሆናቸውን ያወጡትን ህግ ሌሎችን ለመበዝበዝ ተጨማሪ የሌብነት መሳሪያ አድርገው ይጠቀሙ እንደነበሩ የደሃን እንባ ሊያብስ የተቋቋመው የጸጥታ ኃይል ሁሉ የነሱን የረከሰ ነገር ብቻ እየሸፈነ እንዲሄድ ሲያደርጉ የነበረው ነገር ሁሉ ነው እየተገለጠ ያለው። እስኪ የትኛው ነበረኛ? ሁሉም ነገር ወደ ክብሩ ለመመለስ ነው እየተሰራ ያለው። ሰው እንሁን፣ ሰውን እናድርግ። ምክንያቱም ዋናው ነገር የክፎች የሰሩት ሰውነትን ማፍረስ፣ ሰው መሆንን ማፍረስ። ከዛ በኋላ ሰው መሆኑ ከጠፋ ሃይማኖት አይዘው፣ ህግ አይዘው፣ በእናትህ በአባትህ በፈጠረህ ኦር በህግ አምላክ ብትውት አይሰማም። ያንን ሰው መሪ ብታረጉት፣ ፖሊስ ብታረጉት፣ ጉምሩክ ተቆጣጣሪ ብታረጉት፣ ፖለቲከኛ ፓርቲ ብታረጉት፣ የሃይማኖት አባት አድርጋችሁ ብትሾሙት ምኑ ላይ ይቀመጣል? ዳኛ ብታረጉት፣ አቃቤ ህግ ብታረጉት፣ ኦር ጠበቃ ብታረጉት ምኑም ነገር ላይ አይረካም። ምክንያቱም የፈረሰው ሰው ስለሆነ ነው። ለዛ እኮ ነው የማያፍር 21 ተማሪዎችማ ገለናል ብሎ የሚለውን ሰውዬ አንድ ሰው ባይጠይቁ 21 ተማሪ ጨፍጭፈን የወጣ ነው የሚለው ስለዛች አንድ ማያው። ከዛ በኋላ አንዲትን አረቂ እየጠጣች የተቀመጠችን ህፃን ልጅ ከቤቷ አስቆብልሎ እናት አባቷን አስረግሞ እኛ ሀገር ላይ እናት አባት የረገመው ልጅ
እኔ አሁን ምናልባት እናት አባቶችም ራሱ ትንሽ ያው የሆነ ኃጢአት ከተነካኩ እንጂ ሳይነካኩ ከሆነ በቃ ካዘኑበት ወዲያው ነው እድሜውም ነው የሚያጥረው እንጂ እንደዚህ የተንዘላዘለም አይሄድም ነበር ነው የሳውቀው ማለት ነው። እና ያቺ ልጅ እንደዛ ሆነ እሷን ባለችበት አረቄ የጠጣያ ላይ ከገደሉ በኋላ ጡታ ተቆረጠ ብሎ የተሰራው ያልሆነ አለው። በዚህ በደሴ ዙሪያ ላይ የነበረው ነው ከባ ነገር አይታችሁ አሁን እንደዛ አይነት አለ ወይ ምናምን ብሎ ሲለይ ሰው እኔ አይ ዶንት የሚሰማ ሰው ቢሆን እዚህ ቦታ ተባለው ቦታ ላይ ይሄድ እናገር ነበር። ግን ችግሩ አድማጭ ተመልካቹ ነው። እነዚህ ሰዎች የሚያሳብዳቸው አድማጭ ተመልካቹ ነው። ግን እዛው ትቃጠላላችሁ ትፈነዳላችሁ እንጂ ኢትዮጵያን ምንም ማድረግ አትችሉም። እውነትን ምንም ማድረግ አትችሉም። በቃ ምንም ዶላር ይኑረው ኒውክለር ይኑረው ይሄ ዘመን የእውነተኞች ዘመን ነው። የተበደሉ የተገፉ ሰዎች የሚካሱበት ዘመን ነው። ፈጣሪ በኃይሉ በመለኮታዊ ኃይሉ በምድር ላይ በአካል ሲፈርድ የምናይበት መልካም የሆነን ሁሉ ጠብቆ ያሻግራል። መጥፎ የሆነን ሁሉ እኔና እናንተ አይናችን እያየ ሲቃጠል ሲቀበር እናያለን። ወንድ የሆነ ኢትዮጵያን አይደለም ወደ ኋላ መጎተት መንካት ከቻለ ማለት ይልቁንስ እዚህ ውስጥ ለውስጥ ያለውን ጭንጋፍ ተሎ ብለን እናጽዳው ወይንም ከረው ወይ የሆነ ነገር ነው የጆሮ ፖለቲካው ይቁም። ለማንኛውም የማጠቃለያ የምትሆነው ነገር ሁሉም ነገሮች የሚሰሩት በየቀኑ ነው። ሁሉም ነገር የሚሰራው ሆነ የሚፈርሰው በየቀኑ ስማችን፣ ልምዳችን፣ ባህሪያችን፣ ስኬታችን፣ ህይወታችን፣ ሀገራችን፣ ዕውቀታችንም ሆነ ሌሎች ነገሮች እንግዲህ መንፈሳዊ አቅማችንም ቢሆን አካላዊ ጥንካሬያችን፣ መንፈሳዊ እድገታችንም ሆነ መንፈሳዊ ውድቀታችን፣ አካላዊ ጥንካሬያችንም ሆነ አካላዊ ውድቀታችን በየቀኑ ይሰራል ኦር በየቀኑ ይፈርሳል ማለት ነው። እነዚህ ስምህ በየቀኑ ነው የሚሰራው፣ በየቀኑ ነው የሚጠፋው። ልምዶቻችን ይሄን ያህል ዓመት ልምድ ያለው እያሉ የሚያስቸግሩን በተለይ መስሪያ ቤት ላይ ያለውን ነገር ስታዩ ልምድ ነው። በልምድ ላይ ወሰዱትና የኢትዮጵያ የፖለቲካ ፓርቲዎች ልምምዳቸውና ሂደታቸው ሀገር እንዴት መፍረስ እንዳለበት፣ ህዝብን እንዴት መረበሽ እንዳለበት፣ ህዝብ እንዴት ስኬት ማጣት እንዳለበት፣ ህዝብ እንዴት ማልቀስ እንዳለበት እና ህዝብን በብሶት ውስጥ እያኖሩ ለጥፋት የሚሰለፍ እንጂ ለልማት የማይሰባሰብ እንዲሆን ይሄን ካረጉ ብቻ የነሱ የፖለቲካ ስኬት እንደሆነ ነው ሲሰሩ ነበር። ሀገር ስለማፍረስ የተለማመደ ሰው ሀገር ስለመስራት አያውቅም። በየቀኑ ሲያፈርሱ በየቀኑ ወደታች ሲጥሉ ቆዩ ኖሩ ይዋሉ። ከዚህ በኋላ ውጡ ብትሏቸው አያውቁም። ለቀብር ይሰባሰባሉ። የታመመ ለመጠየቅና የታመመ ለማዳን የለም። በጎ ንግግር ከአንደበታቸው አይወጣም። ጥፋተኛን ጥፋተኛ ብሎ በአንደበታቸው መናገር አይፈልጉም። ያላጠፋውን ሲሰድቡት አላችሁ። ያ ማለት እነሱ ጥፋተኛ ናቸው። ያላጠፋውንም ሰው እንደነሱ ተመሳሳይ ጥፋተኛ ለማድረግ እንጂ የሚያወሩት የሚጮሁለት ችግር እንኳን እንዲፈታ አይፈልጉም። የሚፈታው ኃይል እንኳን ቢመጣ እንደምንም በድብቅ አደም ቢሆን ያ ነገር እንዲበላሽ ይሰራሉ። ያ ምናቸው ነው? ልምዳቸው ነው። የኛ ልምድስ ምንድነው? ክፉ መናገር ምንድን ነው ልምዳችን? ሁሉም ሰው ልምዱን ይጠይቅ። ነገር ግን ልምዳችንም ሆነ ስማችን ባህሪያችንም ደግሞ አንድ ሰው በአንድ ቀን ትሁት አይሆን፣ አንድ ሰው በአንድ ቀን ገዳይ አይሆን፣ ሌባ አይሆን፣ ዘራፊ አይሆን፣ ተሳዳቢ አይሆን፣ ዝሙተኛ አይሆንም፣ ሰካራም አይሆንም፣ ሙሰኛ አይሆንም። ወይ ሰጪ ወይ ተቀባይ የሚሆኑት ሁሉም በልምምድ ነው። የተከበረ ነገር ላይ እርኩሰትን አይኖሩም። መኖር ብቻም አይደለም በአደባባይ ያንን ነገር እስኪመሰክሩ እስኪገለጡ ድረስና ማፈር ሲገባቸው ማፈር ሁሉ ሌላውን እነሱ በሰሩት ነው ሌላው እስኪሸማቀቅ ድረስ ተለማምደውት እስኪሄዱ ድረስ የሆኑት በብዙ እውነቶች ያ ማለት በየቀኑ ለብዙ ዘመናት ሲሰራ የኖረ ነው ማለት ነው። ስኬታችን በአንድ ቀን የሚመጣ ስኬት የለም። በአንድ ቀን የሚመጣ ስኬት፣ በአንድ ቀን የሚመጣ ውድቀት የለም። ህይወታችንም እንዲሁ ከእናት አባት ጀምሮ ከእርግዝና ጀምሮ ኦር ከህፃንነት የህፃንነት የልጅነት የወጣትነት የጎልማሳነት እያለ የትዳር ኦር የፍሬ ኦር የትምህርት እንደዚህ ያለ የዛ ሁሉ ነገር አጠቃላይ ህይወት የሚለው ነገር ላይ ይኖራል። ሀገር የሚለውም ከመልክዓ ምድር ኦር እና በዛ ውስጥ ላይ ካሉ አጠቃላይ ሁነቶች
አሁን ካለው ደግሞ ሃይማኖት፣ ፖለቲካ፣ ባህል እና የሌሎች የወራሪዎች የዘራፊዎች የረከሱ ምናምን ነገሮች ይሄ ስልጣኔ ምናምን ከሚለው ጋር ሁሉ ተያይዞ የዛ ሁሉ ስብስብ ሀገር የሚባለው የብዙ ዘመናት ስሪት ነው። የብዙ ስርዓተ መንግስት ውጤት ነው። አንዱ ግዛት ለማስፋት ይሰራ ነበር፣ አንዱ ደግሞ ግዛት ለመበተን ራሱን አጥሮ ራሱን አግቶ ባዶ ቤት የሚጮህ ማነስን ታላቅ ብሎ ገልብጦ የሚያይ ገልብጦ የሚናገር ትውልድ በአደባባይ እስኪመጣ ድረስ ማለት። ስለዚህ የጨነገፈ እናት አባቱ የረገሙት ጾታውን የሚቀይር ከአጋንንት ጋር የተዳቀለ እርኩስ መንፈስ ይወጋው ባንዳነት ያጠቃው ቤቱን የሚጠላ እናት አባቱን የሚጠላ ያሳደገችውን እናት ለሱ ወይም ለሷ ሰው ትሆናለች ሰው ይሆናሉ ብለው ለከፈሉት ዋጋ ሰውነታቸው ሲበልስ ይቼኛ ሰራተኛ ናት የሚል የህዋት ሽንት የሻቢያ ሽንት አለ። ወንድነቱን ሁሉ የሚደፈርበት ወር የሚገሰስ ማለት ነው። ዕውቀት ሀገርም እንደዚህ ዕውቀትም ደግሞ ልክ እንደዚህ ነው። በየቀኑ የሚሞላ እንጂ በአንድ ቀን የሚሞላ አይደለም። አንዳንድ ሰዎች አሉ የእንጀራ እናት የምትባላለች እና በኩርኩም እየደቃች ካሳደገቻቸው ልክ ያንን የሚመስል ነገር በማድረግ የሚበቀሉ ሲሰርቁ ተይዘው ተደብድበው ከሆነ ልክ በቃ አንድ ፖሊስ ይዞ ገርፋቸው ከሆነ ልክ ፖሊስ ሁሉ የሚጠሉ የሆነ መስሪያ ቤት ላይ ወይ ያረፈዱ ወይም እያውጨለጨሉ ተባረው ከሆነ ያንን ሰው ሲጠሉ የሚኖሩ አጋንንት የተሰፈረባቸው በሰለጠነ ሀገር ውስጥ ተቀምጠው እነሱ ግን እጅግ በጣም ረክሰው የተቀመጡ አሉ። እጅግ በጣም ስኬት የራቃቸው አንደበታቸውን እንኳን ያረከሱ ራሳቸውን እንኳን የማይጠብቁ እየተዋረዱ ብርጭቆ በመስበር ወር በብርጭቆ ምናምን ራሳቸውን ለመደበቅ የሚሞክሩ ነውረኞች ስማቸውንም በትክክል ለመጻፍ የሚያፍሩ ስማቸውን እንዴት ሰው ስሙን መጻፍ ይፈራል? በዛ ልክ ራሱን እንደዛ የሚክር ሰው እንዴት ስለሆነ ነገር ያወራል? እንደውም የውሻና ድመት ራሱ ብዙ ስም እየወጣል እንዴ? ውሻና ድመት ከዛ በታች እንዴት ትሆናላችሁ እንዴ? የራሳችሁን ስም እንኳን አለመጻፍ በተለይ በሶሻል ሚዲያ ላይ ተደብቀው በዛ ልክ አፍረው ጾታቸውን የሚያሳፍራቸው ስማቸው የሚያሳፍራቸው በዛ ልክ ራሳቸውን የሚቃወሙ ሰዎች ታያላችሁ። ምን ማለት ነው? በየሄዱበት በመምሰል ለማጭበርበር የሚሄዱ አጭበርባሪ ከሃዲዎች ማለት ነው። አቋም የለሽ እንደ ሰው የማይቆጠሩ ጾታቸውም እንደ ሴት ወይ እንደ ወንድ አንዱንም የማያሟሉ ማለት ነው። እና ዕውቀትም ሀገርም እና ሌሎችም ነገሮች በየቀኑ የሚሰሩ በየቀኑ ደግሞ የሚፈርሱ ናቸው። ስለዚህ ሀገራችንን በየቀኑ እንስራ፣ ጠላቶቻችንን በየቀኑ እናፍርስ። ባንዳነትን፣ ሙሰኝነትን፣ አሰራሮችንም ሆነ እንደዛ በባለቤትነት ቀርበን የሚሰራውን በየቀኑ አብረን እንስራ፣ የሚፈርሰውንም በየቀኑ አብረን እናፍርስ። ያው እንደምታውቁት ነው ጡትም ቢሆን ምን ይሆናል? ሲያስቸግር ጡትም ቢሆን ካንሰር ከያዘው የማይድን ከሆነ ይቆረጣል። ስለዚህ መቁረጥ፣ ባንዳን መቁረጥ፣ በተለይ ጠላትማ ምንጊዜም ጠላት ነው። አስቀድሞ መምታት እዚህ ያለን ባንዳ ነው፣ በአገር ውስጥ ያለን ባንዳ ነው፣ አብሮ ያለን ሰው ነው፣ አቃጣሪውን ነው፣ አሾክሿኪውን ነው፣ አማሳዩን ነው፣ ሆዳደሩን ነው፣ ከሃዲውን ነው፣ ባንዳውን ነው የሚባል ነገር አለ። ለማንኛውም አብራችሁ የነበራችሁት ወንድሞቼ ፈጣሪ አብዝቶ ይባርካችሁ። አብራችሁ ስለነበራችሁ ኢትዮጵያ አምላክ ይጠብቃችሁ፣ መልካምነታችሁ ይጠበቅ ይብዛ። ጠላት ደግሞ ይቀበራል። ያንን ድል ሁሉ አብረን እናያለን። ኢትዮጵያ ድል ይቀጥላል። በታምኑም ባታምኑም ኢትዮጵያ ማሻገር መብታችን አይደለም፣ ግዴታችን ነው። እሱን እውን እናደርጋለን። እባቡን እንቀጠቅጣለን፣ አይጡን እንገላለን፣ ውሻውን እንጨፈልቃለን፣ እናቃጥላለን፣ ኢትዮጵያን እናሻገራለን። ኢትዮጵያ ታበጽራ እግዚአብሔር። መልካም ጊዜ። ኢትዮጵያ ድል ይቀጥላል።